ለምን መፈክር አትይዙም ነገር ማለቴ ይሄኛውም ግባ ይላል ይሄኛው ይገባበዛሉ ቀላል እኮ ነው መከራከር ከፈለጋችሁ ሃይማኖት ማስተማር ከፈለጋችሁ የሆነ ሰው ቤት የማይሳደብ ክብር ያለ ሰው ቤት ገለልተኛ ሰው ቤት ለምን አታደርጉትም በጣም መወያየት ከፈለጋችሁ እመቤቴ እኔ የቆጨኝ ነገር ከሌላው ጌመር ተለይቼ እስኪ ቦታ አልያዝ እኔ ቤታ ሉጣላቸው ብዬ ወጣው ብን ያልገባው ስንት ስራን ያመለጠኛውን እጣፈንታይ አሉባልታይ የቤት ኪራይ የመብራት የስልክ የስንቱን ያስተውብኝ ማን ነው እምቢ ያለው እሱ ነው በደንበኛ መጥቶ እዚህ ቤት መክፈል ያለበት ማን ነው ጋይስ እምቢ ያለው በመቤቴ ንገሩኝ ማን ነው እኔ መጨረሻ ላይ ሰልችቶኝ ወጣው የተመጠረ ፀጉር ፈትቻ በጥራለሁ እንዴ ፊቴን ታጥቤ ደግሜ ታጠባለሁ ገቡ ካልገቡ ሰዓት ሄደልኝ አልሄደልኝ ይሄው ሰዓት ይረፈደ 2 ሰዓት ሙሉ ማን አልገባም ብሎ የቀረው በክርስቶስ እውነት ይሄ በጣም የቤታንን ቤት ማድረቅ ነው በእውነት ጌታ ቤቴን ያደረቃችሁት ባንዲው ኩምስምስምስ ነው ያለው ሁሱ እፎይ እኔ ቅናው ግርም ያለኝ ሃይማኖት የግል ነው መስበክ ከፈለጋችሁ ለም በየግላችሁ አሰብኩን በተለይ ደግሞ ቲክቶክ ላይ ሰበካችሁ አልሰበካችሁ ሰይጣንን ቀጥቅጦ የሚያፈርሰው የቲክቶክን የለም ምድር ላይ ያለውን ሰይጣን ታርበደብዳላችሁ የቲክቶክ ሰይጣን ግን አይቆምም ጋይስ እኔ እኮ ለምን እንደምትጨናነቁ እኮ ግራን የሚገባኝ ከአመት እስከ አመት ፓስተር እዚህ ቲክቶክ ላይ እላያችን ላይ እንትን አለ ቄሱ መጣ ሼኩ መጣ ቲክቶክን የሚያነቃንቀው የለም እውነትሽ ነው ድምጽ ይልቀ ወደ ነገር እንዳይሉ አንዳንድ መልካም ሰዎች እኮ አሁን እንደዚህ አይነት ሰዎች ይፈጠሩላችሁ ጋይስ ቤታይ ድምጽሽን ብለው አስታወሱኝ እንዴ የሰው ነገር ሰማለሁ አይደለ ልጅም ስለሆንኩ የሰው ነገር ሰማለሁ ጋይስ እኔ ምለው እዚህ ቲክቶክ ላይ ማአት አይነት ጋኔል የሰፈረበት ቲክቶክ ላይ አሁን በእፎይና በውሱን ያላችሁትኝ በሁሱ የሚቆም ታሪክ አለ የለም እኮ እንዲሁ ግን ደስ ይለናል ለምን ጦርን ሰላም አንፈልግም ጋይ ሰላም አንፈልግም ግማሹ ሙስሊም ይሰድባል ግማሹ ክርስቲያን ይሰድባል ሰላም አንፈልግም ከዛ ኡስታዝ ሲያወራው ማን ውሱን ያላችሁ ሲያወራ ልጇን ይያዛል እናንተ በየሱስ ሲያወራ ጊፍት ፑሽ ይደረጋል ለፎይ ፑሽ በቃ ምንም ከዛ ኮሜንት እንትን ይላሉ ኮሜንት ጦርነት አለ እውነት ለመናገራው በፎይ በተናገረው የምትለወጡ ሙስሊሞች አላችሁ በኡሱ በተናገረው የምትለወጡ ክርስቲያን አላችሁ የለንም እኮ ለምን እውነቱን አናወራ አራ ለምን ያልፈኛል ውዴ ክፉል ተናገርኩኝ እንዴ ኮርዚ አድፍቶ እየጠበቀ ነው ልክ እነሱ ሲወጡ እቴቴ ገብታ ተንሰነቀራለች ጸጉሯን እያበጠረ ጸጉሯን አበጥራ ምላሷን ቦርሻ ትመጣለች እንዲለ ነገር ታላ አሁን እቴቴማ ዛሬ ተመቸው ቀኑ ሙሉ ለሚያወራበት ቀኑ ሙሉ 2 ቀን እንደ 2 ቀን እኔ ግን ለምንድን ነው እንደሚጨናን እሺ የኛንም ቤት እኮ ነው ያደረቁት እኮ ወይ አልተወያዩ ወይ አንጽጽር አላረጉ ገቡ እንዴ ማለት ነው እኔ አይነፋኝም እንደዚህ ሃይማኖት ለኝ ገባ ወአልገባም ወይ ቆለጦ አለች ቆለጦ እያራገበች ነው አንዴ ልስማት ቆይ ጆኒ ላጋ ባዮሌት አርጋለች ይላል ቆለጦ እያራገበች ነው በማን ተመቸው እኔ ለካ አያቸው ጋይስ እኔ ደግ ሴትና መልካም ሴት ስለሆንኩኝ እኔ ደግና መልካም ሴት ስለሆንኩኝ እነሱ ከጨረሱ በኋላ ይገባል አልኩኝ ሰውየው እነሱ እስኪጨርሱም አልገባም እቴቴ ቆለጦ እያራገበች ከነፍሬው ገባች እሺ ሁለቱ ሊገናኙ ነው እኔ እንዳ እቺን ጉድማ እናቴ እንታይ እንደው ለሁለት ደቂቃ ሰዓታለሁ እቺን ጉድ ለሁለት ደቂቃ አታል እንደው መጨረሻው ምን እንደሚሆን ከዛ ኮሜንት እናነባለን ኮሜንቶች አቤት እርስ በርስ ሊጣሉ ነበሩ ተዘጋጁ ጦርና ጋሻ ይዛችሁ አይኔ አምላኬ እስኪ መጨረሻ እኛውን ኢትዮጵያኖች እናቴ ወይኔ እኛ ኢትዮጵያኖች ሰልጥነናል ወይኔ ጌታ ሆይ በመነጋገር ልናምን ነው ግን እግዚአብሔርዬ ግን ይሄንን ላሳየኝ አምላክ ምን ይሳናል እኛ ኢትዮጵያኖች በውይይት ልናምን
ነው በሏቸው። በቃ ምንም አትጨናነቁ። ታይ ምናምን እኔ ያልተሳደብኩትም ታይ። ግን ጤነኛ ናችሁ? ግን አንዳንድ ሰዎች አይምሯችሁ ግን ጤነኛ ነው ውዶች? አንዳንዶቻችሁ ላይ አይምሯችሁ ልክ ነው? ታይ የምትሉ ምን እንዳይመጣ ነው? እንዳልሰደብ ተሰድቤያለሁ። ፎቶ እንዳይዘቀዘቅ ተዘቅዝቋል። ፊቴ እንዳይጣመም ተጣሟል። ቤተሰብ እንዳይሰደብ ተሰድቧል። ምን እንዳልሆን ነው ታይ የምትሉ ማለት? ታይ የምትሉት ምክንያቱ ሪዝኑ ምንድን ነው እንዴ? ማቴንኪ ማለት ታይ የሚባል እኮ ምክንያት መኖር አለበት። እንዳልሰደብ ወይ ምናምን ነው። የውዶቼ ምንድን ነው እንደምትፈሩት? ኧረ በነቃ ድንገት ብል። በተለይ የኔ ልጅ ሆናችሁ ታይ ምናምን አትበሉ። ቆፍጠን በሉ። እንዴ መልፈስፈስ አልወድም። የዘሬ ማሪ አባቴ ማረለ መልፈስፈስ። ቆፍጠን በሉ። አይዞሽ ብታይ እናቴ ማህበረሰብ ላይ ወደቅሽ። ቆፍጠን በሉ እስኪ ውዶች፣ ቆፍጠን በሉ። ማርያምን ሁለት ቀን ነው አጀንዳ። አንዱ ቤቱን ይከፍታል እንዲያለች እንዳጫለቀ። ከዛ በኋላ በሶስተኛው ቀን ቤታዬ ጣፈንታጫውችኝ ይላል። አትጨናነቁ ፍቅሮቼ በማርያም እሺ። እኔ እንኳን ቤታ እኔ አሁን አለ እንደ ድሮ እንኳን አለውም። እስኪ ተመልከቱኝ። እስኪ የሴት ወይዘሮ ሆኜ ቆፍጠን ብዬ አብራ ምንም አይመስለኝ። ይግቡና ይወያዩ። አስተያየት እሰጣለሁ ለሁለቱም እያራገብኩኝ። ሶሻል ሚዲያ ላይ ተጠቃሚ ነኝ። ሰው አደባባይ እስከወጣ ድረስ አስተያየት ሊሰጠው ነው። የራሴ አመለካከት አለኝ። ሁለቱ በስምምነት ሊወያዩ ከሆነ ታዲያ እኔ ደግሞ ሀሳቤን ማላንጸባረቅበት ለምንድን ነው? ቴንክ ዩ ቬሪ ማች። ፑሽ ቤታዬ ነው ለቀን ነው አጀንዳ። ከዛ በኋላ ይረሱሻል። ቴንክ ዩ እንዴ የረሳሁት ነገር አረ በእግዚአብሔር ክሬዲት ስጡኝ። እንደው በመቤቴ ስም አንጠቅስም። ስም አይጠቀሴ እነ ስም አይጠቀሴ ይውላችሁ ሪከርደሮች በጉልበታችሁ አምላክ በአላሃችሁ ይዣችኋለሁ። በድንግል ማርያም ስም ይዣችኋለሁ። በእግዚአብሔር ስም በኢየሱስ ስም ይዣችኋለሁ። ሪከርድ የምታረጉ ሰዎች ፎቶ አትለጥፉ። በመቤቴ መተንፈሻ አጣሉ። አንቺ ፍላወር የምትባይ ሴትዮ ሪከርደር አሁን ባለፈው ስም አልጠቅስም እያልኩኝ የሰው የማንን ሳታቂ ገረገርሽ። አረ ሪከርደር በጉልበታችሁ አምላክ እናንተን ሀይ የሚል መንግስት ይጥፋ። ለማን እንናገር? ምን አቤቱን ጀመር ጉዴ። ልክ ላማስል እንዳለ ፎቶ ይለጥፉብኛል። መጨነቆ ነው እኮ ስራዬ እና በእኔስ ወሬን አላቆመም። አንዳንድ ሰዎች ግን አረ በመቤቴ እንደው ሌላው ቢቀር እንደው ክሬዲት ስጡት በእግዚአብሔር። እንዴ ማለት እኔ የኔ ሙድ እየወሰዳችሁ የኔን ቃላቶች ፍትህ ለኔ ቃላቶች እንዴ እግዚአብሔርን እንዴ ፍትህ ለቤታ ቃላቶች እንዴ አማርኛዎች የቃላቶች የሁኔታዬ ኧረ በእግዚአብሔር አትውሰዱ። ሌላውን ተውት። ስጋዬን በላችሁ፣ ደሜን አጥንቴን ፈጫችሁ፣ ጊፍቴን ሙጭ ጫርጋችሁ ጊፍቴን ደሜ እስኪንጠፈጣፍ ድረስ በላችሁት። ልጆችን ተጠቀማችሁባቸው። ቢያንስ ስታይሌን ተውት በመቤቴ። እንዴ በምታምኑት ይዣችኋለሁ። አትሊስት ክሬዲት ስጡኝ። የኔን አክት ቁጭ እያደረጉ የኔን ቃላቶች ቁጭ እያደረጉ እኔን ይጠሉኛል። እመቤቴ ኧረ ፍትህ የኢትዮጵያ ሕዝብ ፍትህ ይሁንልኝ። እኔን እኮ ጥልት ነው ላይ ናቸው የሚያደርጉኝ። ግን የኔን ቃላት የኔን ስታይል የኔን አማርኛ እንዴ ኧረ ይደብራል። ጌታን ይደብራል። እኔ ስም አልጠቀስኩኝም፣ ግን ራሳቸውን የሚያውቁ አቤት ይበሉ። ያደረጉ ይወስዱ የኔን ላት ያርጎኔን ቃላቶችን ሁሉ እንደው አትፎርሹም። ረውዲያ እንደው አትፎርሹም። በስተት ወይ በቋዬ በስተት አይፎርሹም እንዴ ጋይስ። እመቤቴ ቃላቱን ቁጭ እንደው ቃላቱን ከጠራውላችሁ ሰዎቹን ታቁብኛላችሁ ብዬ ነው ጸጥ ያልኩት። እኔ ሰው ካለካኝ አለካ ጌታ ምስክሬ ነው። ቃላቴን ቁጭ እኔ ስንቱን ባወራ ደግሞ ምን አንሄድም። እፎይ ቤት አልሄድም ውዴ። 2 ሰዓት ሙሉ ጠብቄ ይኸው ከቀልቤ እንዳልሆነ አድርገውኛል። ይገባሉ አይገባሉም ብዬ ቁጭ ብዬ እያዳመጥኳቸው ቁጭ ብዬ ሁለቱን እየሰማኋቸው ይገባሉ አይገቡም እያልኩኝ ይኸው አልገባም። እፎይም አልገባም፣ መኛውም አልገባም። እንዴ ለምን እኔ ስራ ያስተጓጎላል? ሰውን እስኪ በየቤቱ ተመልከቱትኝ። እኔ ስም አጻፉብኝ፣ እኔ ስም አልጠራውኝም። እነ ስም አይጠሬ አቤት ብለው ካልመጡ በስተቀር ባላገሩ እንዴት ነሽ? ለካንቺ አግብተሻል። ሎሬ ቸኮላ ውዴ ቃሉ መጨረሻ ላይ ባላንጣ ሆነው ነው የሚለያዩትኝ። እኔ ልመኝኝ እናቴ ማነሽ ባላገሯ ባልሽን እዚህ እየመጣሽ ቁልጭ እንዳታደርጊ ሴቱ እናቴ። አይ ሴቱ ብሶበታል። ሴቱ ጀንጃኝ ሆናል እናቴ። ጠብቂ ባልሽን ቅብርር በልበዩ። እኔ በሞት
አላሳይም እናቴ በሞት ከፈለገ ጥቁሩ ከፈለገ ነጩ ይገባታል እንጂ እዚህ ቤት በድብቅ አላሳይም። ከፈለጉ ቀጭ አድርገው ያዙ ምን አገባኝ። እኔ ግን አለማሳየት ጥንቃቄ ያደርጋለሁ። ሀሜቴንም ክፈይ እናቴ ወደ ስራ ክፈያ እንዴ። እኔ እኮ ግርም የሚለኝ ቤታዬ ሀሜት የለ ቤታዬ ስራ የለ ዝም ብለሽ የአባት እርሻ ነው የሚመስልሽ። በቃ እንደፈለግሽ ከምናምኑ ላይ እየነቃቀልሽ የምትሄጂ ስጪ። እኔ ጆተኒ ነኝ። ሰውነት የሚንቀሳቀሰው በኮይን ነው። እኔ እኮ በአደባባይ እኮ ተናግሬያለሁ እኮ በአደባባይ አልዋሽም። እንደሌላ አላስመሰልኩም እኮ ወይ ምናምን አላልኩኝም። ሁላችሁም አንዳንድ ጊዜ ሪፖስት አድርጉልኝ ስጡኝ። ከሰጣችሁኝ ማማት ይቻላል። ይኸው ደብተሩም አለ አፉን ከፍቷል። 2 ቀን ስራ አልሰራውም ጋይስ 2 ቀን እግዚአብሔር ያሳያል። ምን እንደግሰው ነኝ ግን ጌታ ለሰው ባሰበ እኮ ነው። 2 ቀን ጋይስ 2 ቀን ይወጣ ፍንታይ ማፉን ከፍቷል። 2 ቀን ስራ አልተሰራም። አልገባውም ላይ በአንዳንድ በቤተሰብ ችግር ምክንያት ቤታዬ መግቢያ ስንት ነው እናቴ? 500 ከከፈልሽ አሽሟጥጣለሁ። 2000 ለ1 ደቂቃ ገብተሽ ታሚያለሽ። 3000 2 ደቂቃ ታሚያለሽ። ባንቹ የኔ እንዳውን ባንቹና የሚሰጡኝ ዝም ብለው የደስታቸውን ነው። እሷ ስለሳመችኝ አስገቢያት አይቻልም። ያው እንዲምስሙ ልብ ብላን ደስ ስለምትይ እያላችሁ መስጠት ትችላላችሁ። ደስ ፍልቅልቅ ያልሽ ስለ በቃ እንደዚህ ያለ የፍቅራችሁን ለዛሬ ዱቤ ውዴ መብራቱ ሲጠፋስ ስልኩ ሲቋረጥ ስትናቴ በዱቤ አጫውቼ ስልኩ እኮ ሊቋረጥ ይችላል በመሀል። እኔ ለክፋት አይደለም ግን ስልኩ ልም ብሎ ቢጠፋስ ዋይፋይ ኢንተርኔቱ ቢጠፋስ የት ይመጣል እናቴ? አንቺን በዱቤ አጫውቼ ምኑን ሊከፈል? ዛሬ ባጫውት ደስ ይለኛል ግን የስልክ ክፍያዬ ዛሬ ነው ውዴ ማታ ላይ። ካልከፈሉማ ጋይስ ወደ ጌሚ ነው የሚሄደው። ይክፈሉ። ከከፈሉ ማማት ይችላል። ኔቨር 5000 ከተከፍሎላታል። ወይ አረ ኔቨር እንጥሯልኝ ጋይስ። ኔቨር እንጥሯት። ኔቨር የዱባይ ጣጣ እንግዲህ መከራው ብዙ ነው። ጨመር አድርጋ እሷም ትገባለች። ኔቨር 5000 ኮይን እዳ ያለብኝ ሰው ነኝ። ኔቨር 5000 ኮይን ከፍለሻል ተከፍሎልሻል ማለቴ ነይና እሚ ምስር ደግሞ የምትበል ዱባዮች ግን ጤና የላቸውም እንዴ? የጀመርሽውን ጨርሽ። ምን አውርቼ ነበረ? ወይ አፕልዬ ኔ ኬክ ስሙኝ። እኔ የምለው ዱባይ ያሉ እንዳለ ጤናቸው ግን የዱባይ ሰዎች ግን ጤነኛ ናቸው። ዛሬ ሰው ነገ አውሬ፣ ዛሬ አውሬ ነገ ሰው እየተቀያየራችሁ ምትሆን። አሁን ምስር ባለፈው ምስር እያገቢ ምናት አለ በደዛውም እንኳን በእንትኑ በቪዲዮ ሰርታ ነው። ባለፈው እኔ ዱባይ ወሬ ስነግርሽ ያን አንቺ ጭንቅላትሽ ንቅጥ አላለችም። እኔ ወንድ ንቅጥ ድንቅጥ ብዬ ክፈሉ ማለት ጀመርኩ። ምስርዬ አንቺ አሉባልታሽን ምስር እየረቃብሽ ምናምንሽን ቀሚስሽን ምንሽን እየሸጥሽ ከፈለግሽ እዛ ስለ ዱባይ ማማት ጀርሽ። እኔ አላስገደድኩሽ። ከፍለሽ መግባት ትችላለሽ። የከፈለ ሰው ማንም ሰው መግባት ይችላል። ነገ ዱቤ የለም ውዴ የለም። ነገስ ዱቤ የለም ውዴ የለም። ነገ ዱቤም የለም። ረጁዬ ክፈሉ በደንብ እናቴ። ወይ ረጁ ያውነች ጤና ይስጥልኝ። ሰላም እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ከከፈላችሁ መግባት ትችላላችሁ። ካልከፈላችሁ ጌሜን ልኬ እየጮኩ አንድ አበባ ለምናለሁ። ጊፍት ጋላሪ እናስሞላለሁ። ምን ማድረግ ይችላል? ምንም ማድረግ አልችልም። እሺ ቤታዬ የኔ ማር ስንት ነው መግቢያ ንገሪኝ። አሁን ለገባ ነው 2000 ቆይ ለአሜት ለጣፈንታ 4000 ውድ ወለደ። ውይ ኤፊ ሽቅርቅሩ ኤፊ ኤርትራው ቀበጥ እንዴት ነህ? ከፈላባ መግባት ከፈለክ ክፈል የኔ ጌታ። ባለፈው ተቃጠለ። ጠራን አልመጣም። ተቃጠለ። ክፈል አባቴ ክፈል የኔ ጌታ። እሺ ቤታዬ ስንት ነው መግቢያ? ተናገርኩ እኮ እንዴ። ድግምት ይዟቸዋል እንዴ? ተብትቦባቸዋል እንዴ? አይሰማም እንዴ ወገን? ከከፈልክ ትገባለህ አለ ወይ? እቻውን ፍቅሯን እየገለጸኝ ነው። እኔ በኮይን ነው የምንቀሳቀሰው እናቴ። ከከፈላችሁ ገበት እፎይና እሱ እባካችሁ ስለመድኃኒዓለም ቤቴ መጣችሁ ከቻላችሁ ቤቢ ላይ ነው አውርዱልኝ። በእግዚአብሔር እኔ ክፉ ሴት አይደለም። ከእግዚአብሔርም ላለመጣላት ብዬ በመሃል ያለው ሴት ነኝ። ሁለታችሁን አያለው ብዬ የሥራ ሰዓት የስንት ሰዓት ነበር ጋይስ? ከዚህ 2 ሰዓት ነበር። ገብርኤልን ከዚህ 2 ሰዓት ነበር። እሱና እፎይ ይገባሉ ብዬ በማክበሬ ቤቴን ስራዬን በደልኩኝ። እነሱ ግን እስካሁን አልገቡም። እርስ በርስ እየተፎካከሩ ነው። አንተ ግባ ግብዣ ይመስል ሁለታችሁ መጣችሁ ቤቢ ላይ ለቤት ያውርዱ። እንደው በፍቅር እግዚአብሔር እኮ አይወደውም ይሄን ስራ። ጽድቅ ነው የሌለው ሰው መስጠት በአላህም ሆነ በእግዚአብሔርም ዘንድ ጽድቅ ነው። እግዚአብሔር ይወደዋል ይሄን ነገር። ለአንድ ምስኪን ሴት መጣችሁ መስጠት እግዚአብሔር ይወደዋል። ቃሉ ነው የሚለው ላይ አይደለም። ቃሉ ነው የሚለው ለተቸገረ ስጥ ይላል በእስልምናው በክርስትናው። ስለዚህ መጣችሁ አንዳንድ ቤቢ ላይ አውርዱልኝ። አመሰግናለሁ እግዚአብሔር ይስጥልኝ። ለምን ቤታዬ የሚል ሰው አይጠፋም። ምክንያቱም ሰዓቴን ገደሉ።
የሐሜት ሰዓቴን፣ የጣፈንታ ሰዓቴን፣ የጌም ሰዓቴን እነሱ ይገባሉ ብዬ ሌላ ምንም አይደለም። ከቻላችሁ አንዳንድ ቤቢ ላይ እኔ ለዛው የዋ ስለሆንኩ ነው። ጌታ የዋ ደግ ስለሆንኩኝ እግዚአብሔር ትርፍ አትውሰድ ይላል መጽሐፍ ቅዱሱ። እኔ አላውቅም፣ እኔ አይደለም ቃሉ ትርፍ አትውሰድ፣ ያንተን ያልሆነ ነገር አትውሰድ ይላል። የኔ 5,000 ናት። ዘንድሮ በኢየሱስ ክርስቶስ ስም እስካሁን አልገቡም እኮ በጎን እያየሁ እኮ ነው ጋይስ። ሾፍ እያልኩ እዛም እዚህም ቤት እየተመላለስኩ ሁለቱም በዛ ቁጭ ብለዋል። ምን ጉድ ነው? ሀይሚል መንግስት ጥፋ ለሁለት። እሺ ቤታዬ ስንት እንከፈል ክፈል ጉዶች ካልከፈላችሁ አገቡ የከፈለ መግባት ይችላል። ቤታዬ ስንት እንክፈል? የኔ ማር ቤታዬ ምን አይነት መልካም ሴት ነሽ ግን። ሌላ ቤት እኮ ስንት እየከፈለ እንደምንገባ አንቺ ቤት ቅናሽ ነው። ለምንድን ነው እንደዚህ ያረግሽው? ደግነትሽ አይብዛ። ተውት እስኪ ውዶቼ። ኢትስ ኦኬ። ከእግዚአብሔር አገኘዋለሁ። ይሄንን ከሰው አታገኙት፣ ከእግዚአብሔር ታገኙታላችሁ እኮ። ከሰው ባይገኝ ከእግዚአብሔር ይገኛል። ኢትስ ኦኬ። ከእግዚአብሔር አገኘዋለሁ ብዬ ነው። ጽድቅ ለሱ አይደለ? ቤታዬ እማ ወይ ማሮቼ ስታሳዝኝ ቁልጭ አልሽ። ስራ እስኪመጣ ነው ማሪ፣ ስራ እስኪመጣ ነው። ስንት ነው መግቢያ ማሪ? 2000 ኮይን ለማማት 2000 ኮይን ሽንከፍል። ምን ነው ሌላ ቦታ ምቀኛ ቦታ ተወራ እንዴ? እያስከፈለኝ ታሳማለች አሉ እንዴ? ስሜ ጠፋ እንዴ? አንዳንድ መሽቆቆች ቤታቸውን ከፈቱ እንዴ? እኛ ምናማው በነፃ ነው፣ ኑ በነፃ ሙ ያሉ ሰበሰቧችሁ እንዴ? እዛ እንዳትከፍሉ የነፃ አለ ሚል ሰው ሳይመጣ አይቀርም። ዱቤ የለም ውዴ። አይውሽ ዱቤ ቢኖር አሁን ልክ እናንተ ከሰጣችሁ ማታውኑ ከዚህ ከላይ ብለ ወርጄ የስልኬን እከፍላለሁ ውዴ። ዱቤማ ቢኖር ደስ ይለኛል። እኔም እኮ ደግነት አለብኝ እኮ በእውነት የሆነ ልቤ እኮ አይተሽዋል። ደግ ነኝ እኮ ግን መብራት እከፍላለሁ ዛሬ ማታ አሁን ከዚህ ስወጣ ከላይ ቀጥ ብዬ እከፍላለሁ። ወይ ዓለምዬ እኔ እናት ወይ ዓለምዬ አሽሟጠጣለሁ። 500 ነው የሰጠሽው። ቆይ እናቴ አሽሟጠጥልሻለሁ። አንዴ ዓለምዬ ጠብቂኝ የኔ ፍቅር። አንዴ ዓለምዬ 500 ነው የሰጠሽው። ዓለምዬ አንዴ ስክሪፕቶ ይወድቃ ነው። ጠብቂኝ አሽሟጠጣለሁ። የምን አባታቸው ፊልተሩ ነው የሚለው ወጣ እንዴ? ወይ ጉድ! በላቸውን ነው የምታዩት። ሌላ ምን አለ? የበሌ ፊት አይሰለች መቼስ። በላቸውን ነው የምታዩት ውዶቼ። ፊቴ ፊልተሩ ከተነሳ በላቸውን ታዩታላችሁ። ሌላ ምንም እኮ አይደለም። ምን አድርጊ ነው የሚለው? ዛሬ ደግሞ ሰፍተር ነው የሚያል። ቆይ ማሪ አሽሟጥጥልሻለሁ። አንዴ ቡና ልቅዳ ውዴ። ቡና ልቅዳና አሽሟጥጥልሻለሁ። እሺ ውዴ 500 ሰጠሻል። ስራ ነው ጋይ ስራ መጣ ውዶቼ። ዓለምዬ ያለሽ እናቴ ካረካሽ ንገሪኝ። ያንሰኛል ካልሽ 500 ተጨምራለሽ። ዓለምዬ ያለሽ እናቴ ወለዩ በአበባ ማን ሲገባየክ ዓለምዬ አላረካት በደንብ አሽሟጥጫለችኝ። እሺ እናቴ ድምፅ አለው 1000 ስለሰጠሽ አበስ ገበር ወይ ገዛች እታክ እና ያን ሽማግሌ ይዛ ነው ይዛው በሽታ እንዳይዛት ምን ነው ቀናረኒ ኦቴ ዓለምዬ ይኸው እናቴ ስራዬን ጥንቅቅ አድርጌ ለዛውም ያንቺ 1000 ስለሰጠሽ ድምፅ መሳሪያ ያለው ውዴ በደቂቃ ውስጥ ነው የምሰራው። ማለት እኔ በቆይ ደስ ይለኛል። አንቺ ቤተሰብም ስለሆንሽ ቆይቼ ባሽሟጥጥ ለዘንግ ስራው ብዙ መቀኛል እንዴ ለሷ እንዲያርገሽ የሚል ገባሽ እናቴ? ለሷ እንደዚህ አርገሽ ምን ነው በዘመድ ነው እንደምትሰሪ ስለሚሉ እንጂ እኔ ሰፋ አድርጌ ባሽሟጥጥ ደስ ይለኝ ነበር። ደግሞ ስራ የማይደለ እናቴ ስራ ነው ጋይ ስራዬ ራሱ ስራ ነው። ሰው እናቴ አፉን ዝም ብሎ በደረቁ ይከፍት የለ እንዴ? እስካሁን አልገቡም። እነ ፎይና አልተገናኙም። ዋው ወይኔ ስራ የተጓጎለ። ቀድም እኮ በጊዜ ነው እኮ ከእንቅልፍ የተነሳሁትኝ እኮ። አሁንም አብረው አልገቡም። ወይኔ ቤታዬ ምን አይነት ምስኪን ሰው ነሽ? እስካሁን አብረው አልገቡም። አሁን ምን እንደተፈጠረ ባላውቅም
ወይ ስራ እስኪመጣ አወራለሁ ውዶቼ። በነፃ ማላወራም፣ በነፃ ባወራ ደስ ይለኛል። ወይ እናቴ ሱሱዬ የኔ ፍቅር 1000 አንገት ማስገቢያ ነው እናት አለም። አሁን 1000 ሰጠሽ አይደል? 1000 ሰጠሽ አይደል? አንገት ማስገቢያ እናቴ፣ አንገት ማስገቢያ። አሁን ለምሳሌ ሱሱ ሰጣለች። አየሽ ሱሱ ሰጣለች፣ ቤታ ደግሞ አይታለች በሚለው የምንሄደው 1000 2000 ከጨመርሽ እናት አለም 1000 ሌላ እንደዚህ እንዳውና ከደገምሽ ታሚያለሽ። ደስ ያለሽ ማማትቻሽ። ቴንክ ዩ ሰላምታ ነው። ቴንክ ዩ 1000 ሱሱዬ ከጨመርሽ እንዳውና ገብተሽ ታሚያለሽ። መግቢያ 2000 ነው። አሁን 1000 የሰጠሽው ውዴ በቃ አይደለ ታይተሻል በሚለው ነው። ታይተሻል ጀሚላ ሀሜት ታማለች እንዴ? ቆይ ሜምበር ሁኑልኝ። ወይ እግዚአብሔር ይስጣችሁን። ሜምበር እንኳን እግዚአብሔር ይስጥሽ። በቴሌግራም ይጻፍሽልኝ። ሜምበር ሁኑልኝ ጋይስ፣ ሜምበር ሁኑልኝ። ከአጋሮቼ ጋር ምሳ ድርሻም አላችሁ። ወይ እናቴ እሷ አታስገባም እኮ እንዲህ ሰላም ያ መቶ ምን አላት? መቶ የሄቨንንም ዳይፐር አገዛ መቶ በኢየሱስ ክርስቶስ ለሄቨንም ዳይፐር አይገዛም። ለውሻዬ እናቴ ለውሻዬም ዳይፐር አይገዛ። እቺ መቶ የሰጠሻት what ይሄ ስንት ነው ጋይስ? ይሄ ስንት ነው? 2000 የሰጠ ገብቶ ማማት ይችላል። ማን ሊሆነ ምናምን ይሄ ስንት ነው? አይ ቲንክ 99 ናት። አትገቡም። አንገታችሁን የማስገቢያ ነው እንጂ አትገቡም። አም ሶሪ ከፍ ያለ ነገር 2000 ከሰጣችሁ አሜት ታባለች። እኔ ምን ዳመጣብኝ እንዴ? የባልሽን ጭንቀት ስታወሪ እኔ ቁጭ ብዬ እያዳመጥኩ 2000 ኦኬ። ሳቡሊ ሞዴሬተሮች ምቀኛ ሞዴሬተር እኮ ነው ያለኝ። ስራ ሲመጣ የማያስገባ ሞዴሬተር መሲ ካለች ሳቢልኝ ማሬ መሲ ከሞዴሬተሮች ጀምሮ ነው ምቀኝነት ያለባቸው። ወይ ውዴ አትገቢም እናቴ። በ99 ማን ሲገባ አይተሻል። አትገቢም ውዴ አትገቢም። አም ሶሪ ብትገቢ ደስ ይለኛል። ውዴ ግን አትገቢም። አም ሶሪ እናቴ አትገቢም እናት አለም አትገቢም። ብትገቢ ደስ ይለኝ ነበር። እኔ ክፋት የለኝም እኮ ጋይስ፣ ይሄ ምቀኝነት ምናምን የለኝም። ግን አትገባም ውዶች። ማን እንደገባው ሰላም ጤና ይስጥልኝ። ብራውን ሹገር እንዴት ነው? ቆይ ፋሲካ ያትገቢም እናቴ። ብትገቢ ደስ ይለኝ ነበር ጋይስ። አረ ይሄ ሰው ይሄንን ሊሆነው ምናምን ነው የሚለው። ሳቡልኝ። እንደው ሴቶች ግን ለሐሜት ስትሉ ወይ ወንዶች ቢሆን ዕጣ ፈንታ ነው የሚጫወቱት። ሴቶች ለሐሜት አንደኛ። እኔ ግን ምለው ቆይ አንዴ እኔ ማስገባት ስለማልችለው እሺ፣ አንዴ እንዴ ቤታዬ ተከፍሎ በዱቤ ስሚኝ በጓ። አሁን ይሄ አካውንት ሳቢልኝ በመቤቴ አይሆንም፣ በብድር አይሆንም። አም ሶሪ ጋይስ፣ አም ሶሪ። ወይ በኢየሱስ ክርስቶስ ሸምሱም ትቷል፣ ብድር ሸምሱም ትቷል። ስራ መጥቷል። እባክሽን ሳቢልኝ እናቴ። አይሆንም። 1000 ህዝቡ አይቶሻል፣ ማህበረሰቡ አይተሻል። በ1000 አይሆንም ውዴ። ብትገቢ ደስ ይለኝ ነበር። እኔ ክፋት የለኝም። ብትገቢ ደስ ይለኝ ነበር፣ ግን አትገቢም እናቴ። መሳብ አይቻልም። ኦኬ እሺ ስሚኝ እናት። ሊዮ ነው የሚለው ሊዮ ውጪና ከፕራይቬት ማለት ነው። ከፕራይቬት ውጪና ላኪልኝ እሺ። አሁን ኢኒግማ ነው የሚል አካውንት ውዴ። ደግመሽ 1000 ስጭ። አትገቢም ያለ በዛ ቀጥታ ወደ ጌም ነው የሚለው። እንደ እፎይና በማል ነው ትዝ የሚሉኝ። እፎይና ወይኔ ቀረ ለካ። እፎይና እሱ የምትባሉ እባካችሁ ስለመድኃኒዓለም በክብር እግዚአብሔርን ከፈራችሁ አንድ ቤቢ ላይውን ስጡኝ። ለምን ቢባል ከስራዬ አሁን ነው ማሮቼ እንደንትን ትዝ የሚለኝ ከስራዬ አስተጓጉላችሁኛል። ከስራዬ በመድኃኒዓለም ይዣችኋለሁ። ሁለታችሁም ወይ ተወካይ ማምጣት ትችላላችሁ። የኦርቶዶክሶቹ በእፎይ የእሱ በሙስሊሞች ተወካዮቻቸው መላክ ይችላሉ። ቤቢ ላይውን ይስጡ። አንዳንድ ቤቢ ላይ ለምን ቢባል ወይ ስራ መጣ እንዴ። እኔ ግን እንዴት ላስገባችሁ? 00 ፎሎ ይዛችሁ ምትሰጡኝ ሰዎች አሁን የሰጠሽኝ እናት ከፕራይቬት ውጪ ይኸው ቤታውን በልታ ይኸው እንደው እግዚአብሔርን ጋይስ ቤታውን በልታ የሰው ኮይን በልታ አታስገባ ብላችሁ ቤቴን እንዳታንቋሸሹ። ይኸው ማርያምን ጋይስ ፕራይቬት አሁን ምትሰጪኝ እናት ከፕራይቬት ውጪ ስሜን ለማጥፋት ነው። አያችሁ ጠላት እኮ ነው። አወዳጅ የሰጠኝ መስሏችሁ ጠላት። ለምን ማስገባት አልችልም። ኮይን ትቆረጥማለህ ግን ሰው አታስገባም። ስም ለማጥፋት እኮ ነው። ለሌላ ነገር እኮ አይደል። ስሜን ለማጥፋት ካልሆነ ለምን አይልኩም? እግዚአብሔር እንዴት ማስገባት አይቻልም? እኔ ሰው ገንዘብ አለ ትርፍ ነገር እግዚአብሔር ከሌላችሁ ነገር ላይ አትሰዱ ይላል። እግዚአብሔር ነው ቃሉ ነው የሚለው ነው አይደለም። ከሌላችሁ ነገር ላይ አትሰዱ ይላል መድኃኒዓለም። እኔ
እኔ አልጠየኩም። እፎይ ኪንግ ውዴ ቤት ተሳሳትሽ እናቴ። ይሄ የሃይማኖት ቆል የሐሜት ቤት ነው ውዴ። አያቷ ቲክቶክ ላይ ሐሜቱም ፖለቲካውም ሃይማኖቱም እኮ ይምታታብሻል ውዴ። የሐሜት ቤት ነው የመጣሽው እናቴ። ሳራን እስኪ ጥሯ። ነብር ከፍላለች ትማ እንግዲህ እሷና ሳራን እሺ ጥሯትኝ። ሳራን ጥሯት። ወቸጉድ ውዴ ተምታቶባት። የሐሜት ቤት እኮ ነው እናቴ። ሐሜት አሉባልታ ምናምን ታወሪበት። ሰዓቴን አርፍጄ በመግባቴ ግን ክንክን አደረገኝ። እግዚአብሔርን ለማይወያዩት ነገር ግፍግፍ አደረገኝ። ቤታዬ እጣ ፈንታ ዛሬ አለ እንዴ? ሁሉም አለ ውዴ፣ ሁሉም አለ። እኔ አላፈጀው። ምን ነው ስም ለማጥፋት ነው? ሁሉም አለ። እጣ ፈንታም አለ፣ ሐሜትም አለ። ሐሜት ማሽሟጠጥም አለ። ሶስቱ እኔ እስክፈያ እናቴ ክፈይ። ምን ማለት ነው? እኔ እስክፈያ ክፈይ እናቴ። በነፃ አለ እንዴ? በነፃ የትኛው ሰው ነው በነፃ የሚያስገባው? እኔ የዋ ስለሆንኩ ነው አሁን የምትሉ ከሱ ጋር ምን አልፎልኝ የማያቅለቃቃም ውሻ ገዛሉ። በየአመቱ ውሻ ይገዛል። ውሾቹን እሱ እየበላቸው ይሆን ምን እየሆኑ አላውቅም። የራሁም ውሾች ግን እየተበሉ ነው እንዴ ጋይስ? የሆነ አንድ ጥቁር አይኑ ምናምን ያለበት ውሻ መጣ። ወዴት እንደሄደ አላውቅም። 3 ውሻ ነበረው ቀቅሎ እየበላቸው ውሾቹን ይሁን አላውቅም። ደግሞ አንድ ትንሽ የኔን የምትመስል ውሻ ይዞ መጣ እንዴ። እምብቴን ወይ ስንት ናት? ወይ ሶሲ አሁን ወይ ላቭ ቆይ እናቴ አንዴ በላይ አታፈራርቁብኝ በእግዚአብሔር አታፈር። ሶሲ አሁን የሰጠሽው ስንት ናት እናቴ? እቺ ልጅ አሁን የማሽሟጠጥ ውዴ በጣም መርካት ከፈለግሽ በድምጽ ማሽሟጠጥ ከፈለግሽ 500 ጨምሪ። አይ እንዲሁ ነው የምፈልገው ካል ችግር የለውም እናቴ። ወይ ጉድ 500 የሰጠሽው ለማሽሟጠጥ ነው። ድምጽ የለም ወይ ላብዬ? ለማሽሟጠጥ አይደለም ከሳመችን ጋይስ አታሽሟጭ ነው። እንዲሁ ለፍቅሯ ነው የሰጠችኝ። እንዲሁ ለፍቅሯ ነው ጋይስ ላብዬ የሰጠችኝ፣ ለማሽሟጠጥ አይደለም። እኔማ ምን አገባኝ? ገብቶ ካልተጫወቱ አሁን የሰጡት ኢኒግማና ምንድነው ሊዮ ነው የሚለው። ከሁለት አንዳችሁ እኔ ያው በአደባባይ ጠርቻለሁ። ኮይናችን ውጣ አታስገባኝ የምትሉ ካላችሁ ልካችሁ መግባት ትችላላችሁ። ከፕራይቬት ፕሊዝ ውጡ። ቴንክ ዩ። ምንድነው የምጠጪው? ቡና ውዴ፣ ቡና ሶስት ገደለኝ። ቡና ማሪ ቡና ጠጡ። ቡጠማ ፋሚሊ ትገቢያለሽ እናት። እኔ እኮ ትሰጣላችሁ አትገቡም። መድኃኒዓለም ትሰጣላችሁ አትገቡም። ቡጠማ ትገቢያለሽ። እሺ ሳቧት እንዴ 1000 እኮ ነው የሰጠችው ውዶች። 1000 ሰጣ መግባት ወይ 1000 እኮ ነው ፊትቾ እኔ እናት 1000 እኮ ነው የሰጠችው። ሰው ቤት የመጥቶ እንደውሻ ተደርጎ ይባረር መቼስ። ሰላም ቡጠማ ቤታዬ እንዴት ነሽ? አፍንጫ ይዘሽም ታር ደህና ነኝ። አይባንኑም። እሺ እንዴት ነው? መቀመጥ ፈልጌ ነው ትንሽ። እሺ ተቀመጪ እናቴ ተቀመጪ። ጉድ ፈላብኝ። 1000 ኮይን ከፍለሻል። ተቀመጪ ለትንሽ ሰከንድ። ፎሎ አድርጓት በዛውም። ጉድ ፈላብኝ። ህዝቡ አፍንጫውንም ይዞ ነው የሚያወራው። ወይኔ እንዴ ገረመ። አፍንጫውን ፍን አድርጋ። ኧረ በዛው እንዳትሄጂ እናቴ። እዚህ ቤት ደግሞ የሆነ ነገር ተፈጠረ እንዳይባል ፎሎ አድርጓትኝ። የከፈለ መግባት ይችላል። ያለበለዚያ እሷን ፎሎ አድርገን ጋይስ ቀጥታ ወደ ጌሜን የሚሄደው። አም ሶሪ ዛሬ ግን ጌታ ምስክሬ ነው በመጉላላቴ ልቤ ቅራለ። ከዚህ ይሄ ለኔ ይገባኝ ነበር። ይሁንስ ግን ለኔ ይገባኝ ነበር። እስኪ አይገባሽም፣ በእግዚአብሔር ቤት አይገባሽም በሉ። ማርያም ለኔ ይገባኛል። በሰዓቴ መግባት እየቻልኩኝ ስለ ሃይማኖት ምን ያህል ግን አያችሁ አይደል? ምን ያህል ለሃይማኖት እንደቀረብኩኝ ጉጉቴ